ሰላም ጤና ይስጥልኝ ክብራትና ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ ደግሞ የምንመለከተው በማቀዝቀዣ ወይም ደግሞ በፍሪጅ ውስጥ ማስቀመጥ የሌለባችሁ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በፍሪጅ ውስጥ ሲቀዘቅዙ መርዛማ ሊሆኑ አልሚ የሆኑ ምግቦችን ሊያጡ ወይም ደግሞ ለምግብ መፈጨት ጎጂ ሊሆኑ የሚችሉ በፍሪጅ ውስጥ ወይም በማቀዝቀዣ ውስጥ መቀመጥ የሌለባቸውን ምግቦችን እነግራችኋለሁኝ። አንደኛ ድንች ነው። ድንች ለምን ማቀዝቀዣ ውስጥ ሲቀመጥ ጎጂ ሆነ? ቅዝቃዜ የድንች ስታርችን ወደ ስኳር ይቀይረዋል። በኋላ ላይ ሲበስል በተለይ ሲጠበስ ወይም ደግሞ በኦቨን ሲጋገሩ ይህ ስኳር አክሪላሚድ የተባለ ካንሰር አምጪ ሊሆን የሚችል ንጥረ ነገርን ይፈጥራል። የሚያስከትለው የጤና ጉዳቶችም ለካንሰር የመጋለጥ እድል መጨመር፣ ለረጅም ጊዜ ሲወሰድ የደም ስኳር መጠን መጨመር፣ የምግብ መፈጨት ምቾት ማጣትን ያስከትላል። ታዲያ ትክክለኛው አቀማመጥ ቀዝቃዛ፣ ጨለማ እናም አየር በሚገባው ቦታ ውስጥ አስቀምጡት። እንዲሁም ተስማሚ ሙቀት ውስጥ መቀመጥ አለበት። ከሽንኩርት ደግሞ አርቃችሁ ለብቻው አስቀምጡት። ሁለተኛ ሽንኩርት ነው። ሽንኩርት ማቀዝቀዝ ለምን ጎጂ ሆነ? የማቀዝቀዣ እርጥበት ሽንኩርቱን እንዲለሰልስና እንዲሻግት በማድረግ የባክቴሪያ እድገትን ያፋጥነዋል። የሚያስከትለው የጤና ጉዳቶችም ለምግብ መመረዝ የመጋለጥ ዕድል መጨመር፣ የሆድ መነፋትና የጨጓራ መቆጣት እንዲሁም ለመርዛማ ሻጋታ መጋለጥ። አፍላቶክሲን በአደገኛ ሁኔታዎች ሊከሰት ይችላል። ትክክለኛው አቀማመጥ ታዲያ ሙሉ ሽንኩርትን ደረቅና አየር በሚያገኝ ቅርጫት ውስጥ አስቀምጡ። ከድንች አርቁት። አንዴ ከተከተፈ በኋላ በታሸገ ዕቃ ውስጥ በማቀዝቀዣ ማስቀመጥ ትችላላችሁ። ሶስተኛ ነጭ ሽንኩርት ነው። ነጭ ሽንኩርትን ማቀዝቀዝ ለምን ጎጂ ሆነ? ቅዝቃዜ ነጭ ሽንኩርት እንዲበቅልናም እንዲሻግት ያደርጋል። እንዲሁም በተወሰኑ ሁኔታዎች የክሎስትሪዲየም ቦቱሊኒየም እድገትን ያበረታታል። የሚያስከትለው የጤና ጉዳቶችም የምግብ መፈጨት መታወክ፣ የቦቱሊዝም ስጋት አልፎ አልፎ የሚከሰት ግን ከባድ የሆነ ሊከሰት ይችላል። የመድኃኒትነት ያላቸው የሰልፈር ውህዶች መጥፋት ይከሰታል። ትክክለኛው አቀማመጥ ደረቅና ጨለማ ቦታ ውስጥ አስቀምጡ። አየር የሚያስገባ መረብ ወይም ደግሞ የወረቀት ከረጢትን ተጠቀሙ። ሙሉውን ነጭ ሽንኩርት በፍጹም በማቀዝቀዣ ውስጥ አታስቀምጡት። አራተኛ ቲማቲም ነው። ቲማቲምን ማቀዝቀዝ ለምን ጎጂ ሆነ? ቅዝቃዜ የቲማቲምን ሴል ሜምብሬንን ይጎዳል። ይህም ይዘቱ እንዲበላሽና አልሚ ምግቦችም እንዲጠፉ ያደርጋል። የጤና ጉዳቶቹም የላይኮፔን መምጠጥ መቀነስ፣ ለምግብ መፈጨት መክበድናም የአንቲኦክሲዳንት ጥቅሞቹ ይጠፋሉ። ትክክለኛው አቀማመጥም በቤት በሙቀት ውስጥ ማስቀመጥ፣ የግንዱን ክፍል ወደ ታች በማድረግ አስቀምጡት። በጣም የበሰሉ ቲማቲሞችን ብቻ ለጥቂት ቀን ማቀዝቀዣ ውስጥ አቆዩ። አምስተኛ ሙዝ ነው። ሙዝን ማቀዝቀዝ ለምን ጎጂ ነው? ቅዝቃዜ የሚያበስሉ ኢንዛይሞችን ያቆመዋል። ውስጡ ሳይበስል ልጣጩ ወደ ጥቁር እንዲቀየር ያደርጋል። የሚያስከትለው የጤና ጉዳቶችም ደካማ የምግብ መፈጨት፣ ጋዝና የሆድ መነፋት፣ የፖታሲየም ንጥረ ነገር መቀነስን ያስከትላል። ትክክለኛው አቀማመጥ በቤት ሙቀት ውስጥ አስቀምጡት። መጎዳትን ለመከላከል ሙዝን አንጠልጥላችሁ አቆዩት። የተላጠ ሙዝን ብቻ ለጁስ ማቀዝቀዣ ውስጥ አስቀምጡ። ስድስተኛ ዳቦ ነው። ዳቦን ማቀዝቀዝ ለምን ጎጂ ነው? ቀዝቃዛ አየር የስታርች ክሪስታላይዜሽንን ያፋጥናል። ይህም ዳቦ በፍጥነት እንዲደርቅ ያደርገዋል።
የሚያስከትለው የጤና ጉዳቶችም ለመፈጨት አስቸጋሪ የሆነ ስታርች፣ የደም ስኳር አለመረጋጋት እንዲሁም በጨጓራ ውስጥ የይስት መፈጠር ይጨምራል። ትክክለኛው አቀማመጥ በዳቦ ሳጥን ወይም ደግሞ በጨርቅ ከረጢት ውስጥ አስቀምጡት። ከሶስት እስከ 4 ቀናት በላይ የምታቆዩት ከሆነ በበረዶ ውስጥ አድርጉት። ሰባተኛ ማር ነው። ማርን ማቀዝቀዝ ለምን ጎጂ ነው? ቅዝቃዜ ማሩ እንዲረጋ ክሪስታላይዝ እንዲሆን እናም የተፈጥሮ ኢንዛይሞቹ እንዲጠፉ ያደርገዋል። የሚያስከትለው የጤና ጉዳቶችም የጸረ ባክቴሪያ ኃይል መቀነስ፣ የምግብ መፈጨት ምቾት ማጣት፣ የመድኃኒትነት ዋጋውም ይጠፋል። ትክክለኛው አቀማመጥ በደንብ አሽጋችሁ በቤት በመካከለኛ ሙቀት ውስጥ አስቀምጡት። ከእርጥበትና ከሙቀት አርቁት። ስምንተኛ የወይራ ዘይት ነው። የወይራ ዘይትን ማቀዝቀዝ ለምን ጎጂ ነው? ቅዝቃዜ ዘይቱ እንዲረጋና ፖሊፊኖልስ የተባሉ ንጥረ ነገሮች እንዲቀንሱ ያደርጋል። የሚያስከትለው ጉዳትም የልብ ጤና ጥበቃ ጥቅሞቹ ይጠፋሉ። ሲሞቅ ኦክሳይድ የሆኑ ቅባቶች ደግሞ ሊፈጠር ይችላል ማለት ነው። ታዲያ ትክክለኛው አቀማመጥ በጥቁር የመስታወት ጠርሙሶች ውስጥ የወይራ ዘይትን አስቀምጡ። ሲጀመር የወይራ ዘይትን ስትገዙ ጠርሙሱ ጠቆር ያለ መሆን አለበት ማለት ነው። እንዲሁም ከብርሃን እናም ከሙቀት አርቁት። ተስማሚ ሙቀት አካባቢ ከ15 እስከ 22 ዲግሪ ሴንቲግሬድ ሙቀት ያለበት ስፍራ አስቀምጡት። ዘጠነኛ ቡና ነው። የቡና ፍሬ ወይም ደግሞ ዱቄት ማለት ነው። ቡናን ማቀዝቀዝ ለምን ጎጂ ነው? ቡና የማቀዝቀዣውን ሽታ እናም እርጥበትን ይስባል። ይህም የኬሚካላዊ ጣዕሙ እንዲበላሽ ያደርገዋል። የሚያስከትለው የጤና ጉዳትን የጨጓራ መቆጣት፣ የአሲድ መዛባት፣ የአንቲኦክሲዳንት እንቅስቃሴውም ይቀንሳል። የቡና ትክክለኛ አቀማመጥ አየር በማያስገባ ዕቃ ውስጥ አስቀምጡት። ቀዝቃዛና ጨለማ ዕቃ ውስጥ አቆዩት። ለዕለታዊ አጠቃቀም የሚሆን ቡናን በፍጹም በበረዶ ውስጥ አታስገቡ። አስረኛ የሐሩር ክልል ፍራፍሬዎች ናቸው። እንደ ማንጎ፣ ፓፓያ እናም አቮካዶ። እነዚህን ማቀዝቀዣ ውስጥ ማስቀመጥ የለባችሁም። ምክንያቱም ቅዝቃዜ የሚያበስሉ ኢንዛይሞችን ይጎዳቸዋል እናም የውስጥ ክፍላቸው እንዲጠቁር ያደርገዋል ማለት ነው። የሚያስከትለው የጤና ጉዳቶችም ደካማ የሆነ የንጥረ ነገር መምጠጥ፣ ጋዝና የምግብ አለመፈጨት እንዲሁም የቫይታሚን ሲ መጠናቸውም ይቀንሳል። ትክክለኛው አቀማመጥ ታዲያ በቤት በመካከለኛ ሙቀት ውስጥ በቅድሚያ እንዲበስሉ አድርጉ። ከዛ ሙሉ በሙሉ ከበሰሉ በኋላ ብቻ በማቀዝቀዣ ውስጥ ማስቀመጥ ትችላላችሁ ማለት ነው። እነዚህን ፍራፍሬዎች ግን ሳይበስሉ በተለይ በቀጥታ በማቀዝቀዣ ውስጥ አታስቀምጡት። ታዲያ የበሰለ ሩዝና ፓስታ ደግሞ ቶሎ በትክክል ካልቀዘቀዙ ባሲለስ ሲሪየስ የተባለ መርዛማ ንጥረ ነገር እንዲፈጠር ያደርጋል። የሚያስከትለው የጤና ጉዳቶችም ደግሞ ከባድ ትውከትና ተቅማጥ፣ በሰዓታት ውስጥ የሚከሰት የምግብ መመረዝም ይከሰታል። ታዲያ ደህንነቱ የተጠበቀው አቀማመጥ ከበሰለ በአንድ ሰዓት ውስጥ እንዲቀዘቅዝ አድርጉ። እነዚህ ፓስታና ሩዝን ማለት ነው። አየር በማያስገባ ዕቃ ውስጥ አስቀምጧቸው። በ24 ሰዓታት ውስጥ ደግሞ ተመግባችሁ ግዴታ መጨረስ አለባችሁ። ማቀዝቀዣ ባክቴሪያን ያዘገያል፣ ነገር ግን በብዙ ምግቦች ውስጥ ያሉ ኤንዛይሞችን ይዘቱን እናም ተከላካይ ውህዶችን ያጠፈዋል ማለት ነው። በአጠቃላይ ማቀዝቀዣ ውስጥ የሚገቡ ምግቦች እንደ ቅጠላ ቅጠሎች፣ ቅጠላማ አትክልቶች፣ የወተት ተዋጽኦች እና የበሰሉ ምግቦች ማቀዝቀዣ ውስጥ ቢገቡ ፍጹም ጤናማ ናቸው። ማቀዝቀዣ ውስጥ የማይገቡ ደግሞ ስታርቾች እንደ ድንችና ዳቦ፣ ሽንኩርት፣ ዘይቶች፣ ማርና የሐሩር ፍራፍሬዎች ማቀዝቀዣ ውስጥ ባይገቡ ተመራጭነት አላቸው ማለት ነው። ከገቡም ጥሩ ውጤታቸው ወይም ደግሞ ጤናማ ውህዶቻቸው ይቀንሳሉ ወይም ደግሞ ይጠፋሉ። አንዳንዶቹ ደግሞ የጤና ችግርንም ሊያስከትሉ ይችላሉ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለየኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ።
በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።